ህልሞች ከጥንት ጀምሮ የማወቅ ጉጉትና ርዕሰ ጉዳይ ሆነው ቆይተዋል። እንዲያውም ህልሞች በመጽሐፍ ቅዱስ ውስጥ ከማንኛውም የመለኮታዊ ግንኙነት አይነቶች በበለጠ ተጠቅሰዋል። ራእዮችን፣ መላእክትን ወይም እግዚአብሔር ከሰዎች ጋር በቀጥታ የሚነጋገርበትን መንገድ ጨምሮ በዚህ ቪዲዮ እግዚአብሔር እንደጠራዎት የሚያመለክቱ 12 ህልሞችን እንመረምራለን። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። አንደኛ፣ መጽሐፍ ቅዱስ መቀበል። በህልም ውስጥ መጽሐፍ ቅዱስን ወይም ጥቅልሎችን በመቀበል ብዙ ጊዜ የምታሳልፍ ከሆነ እግዚአብሔር ቃሉን ባደራ ሰጥቷል ማለት ነው። ይህ ማለት መልእክቱን ወይም ቃሉን እንድትሰብክ እየጠራ ነው። ይህ ደግሞ ለአገልግሎት እያዘጋጀ ነው ማለት ሊሆን ይችላል። መጽሐፍ ቅዱስ በሮሜ ምዕራፍ 10 ቁጥር 15 ላይ እንደሚለው መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው። ስለዚህ ብዙ ጊዜ ይህን ህልም የምታልም ከሆነ ልብ በልና እግዚአብሔር ላንተ ልዩ ዕቅድ እንዳለው እወቅ። ሁለተኛ፣ መስበክ። ወንጌልን ብዙ ጊዜ ስለመስበክ ወይም ስለማካፈል ስታልም እግዚአብሔር ወደ አገልግሎት እየጠራ እንደሆነ የሚያሳይ ምልክት ነው። መልእክቱን እንድታሰራጭና ለሌሎች እንድታደርስ ይፈልጋል። ሮሜ ምዕራፍ 10 ቁጥር 15 እንዲህ ይላል፣ መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? እግዚአብሔር ለጠራ ሥራ ራስህን ለማዘጋጀት ይህንን ጊዜ ውሰድ። ሶስተኛ፣ መላእክት። እንደ ዕብራውያን መጽሐፍ እግዚአብሔር የመዳን ወራሽ ለሆኑት የአገልግሎት መናፍስትን ይልካል። መላእክትን በህልም ውስጥ ብዙ ጊዜ ማየትን የምትቀጥል ከሆነ ከሰማያዊ ዓለም ጋር መለኮታዊ ግንኙነት እያጋጠመ ነው ማለት ነው። ይህ እግዚአብሔር መለኮታዊ አገልግሎቶችን እንዲሰጡ መልእክተኞችን እየላከለ መሆኑን የሚያሳይ አስደናቂ መልእክት ነው። መልአክ የሚለው ቃል መልእክተኛ ማለት ነው። ስለዚህ ለሚሰጡ መልእክት ትኩረት መስጠትና ጌታ የበለጠ ግንዛቤ እንዲሰጥህ መጠየቅ አለብህ። መጽሐፍ ቅዱስ ዲያብሎስ ራሱን ወደ ብርሃን መልአክ ሊለውጥ እንደሚችል ይናገራል። ነገር ግን መልእክቶቹ በቃል ውስጥ ካሉት የእግዚአብሔር ተስፋዎች ጋር የሚስማሙ ከሆነ ያ እግዚአብሔር እያነጋገረ መሆኑን የሚያሳይ ምልክት ይሆናል። አራተኛ፣ ዘይት ማለም። በእግዚአብሔር ሰው ወይም በፓስተር ዘይት መቀባትን ስታልም ጌታ ቅባቱን እያፈሰሰብህ መሆኑን የሚያሳይ ምልክት ነው። ይህ ማለት በስሙ ታላላቅ ነገሮችን ለማድረግ ወደ ዓለም ለመላክ የተዘጋጀ ነው ማለት ነው። መዝሙር 133 ቁጥር 2 እንዲህ ይላል፣ ከራስ እስከ ጢም እንደሚፈስ እንደ አሮን ጢም በልብሱ መደረቢያ እንደሚወርድ ሽቱ ነው። ስለዚህ በእግዚአብሔር ዕቅድ እመን እና አስደናቂ ነገሮችን ለማድረግ በቅባቱ እያስታጠቀ መሆኑን እወቅ። አምስተኛ፣ ሰባኪ ወይም አማካሪ። በእግዚአብሔር ሰው እየተማርክ ብዙ ጊዜ የምታልም ከሆነ እግዚአብሔር ለአገልግሎት እያሰለጠነ ነው ማለት ሊሆን ይችላል። ሐዋርያት ሥራ ምዕራፍ 2 ቁጥር 17 እንዲህ ይላል፣ እግዚአብሔር ይላል በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ጎበዞቻችሁም ራእይ ያያሉ፣ ሽማግሌዎቻችሁም ሕልም ያልማሉ። እንዲሁም በሕልም ስለሚያስተምርህ የእግዚአብሔር ወንድ ወይም ሴት ትኩረት ስጥ። በእውነተኛ ሕይወት የምታውቀው የእግዚአብሔር አገልጋይ ከሆነ እግዚአብሔር እነርሱን ለመምከር ወይም ለማስተማር ሊጠቀምባቸው እንደሚፈልግ የሚያሳይ ምልክት ሊሆን ይችላል። እግዚአብሔር ለእርሱ የተወሰነ መልእክት ሊኖረው ስለሚችል ትምህርቶቻቸውን በጥልቀት ተመልከት እና በተደጋጋሚ የአንድ የተወሰነ አገልጋይ ሕልም ካዩ እግዚአብሔር በተመሳሳይ ጸጋ ለማገልገል እየጠራውት መሆኑን የሚያሳይ ምልክት ሊሆን ይችላል። ለምሳሌ በፈውስ ላይ የሚያተኩር አገልጋይ የሚያውቁ ከሆነ እግዚአብሔር ወደ ፈውስ አገልግሎት እየጠራውት ሊሆን ይችላል ማለት ነው። በተመሳሳይ በአብዛኛው ወንጌልን የሚያሰራጭ አገልጋይ ከሆነ እግዚአብሔር ወደዚያ አካባቢ እየጠራውት ነው ማለት ነው። ስድስተኛ፣ ለሌሎች የመጸለይ ሕልም።
በሕልም ለሌሎች ስትጸልይ እና ተአምራትን ስትመለከት እግዚአብሔር ከላይ መለኮታዊ ኃይል እንደሰጠህ ግልጽ ምልክት ነው። በሐዋርያት ሥራ ምዕራፍ 2 ቁጥር 17 ላይ እንደተገለጸው ነፃነትን ለማድረግና አጋንንትን ለማስወጣት ስታልም ተመሳሳይ ነገር ይሆናል። በሌላ በኩል በሕልም አጋንንትን ስታስወጣ ብታይ፣ ነገር ግን ምላሽ የማይሰጡ ከሆነ ለአገልግሎት እንደተጠራ ያሳያል። ነገር ግን አሁንም በመንፈሳዊ ሕይወት ድካም ውስጥ ነን። መጽሐፍ ቅዱስ ጸሎትና ጾም የበለጠ ጥንካሬ እንድናገኝ እንደሚረዱን ያስታውሰናል። በዚህ ሁኔታ ለጸሎትና ለጾም ራስን የበለጠ ስጠው፣ እግዚአብሔርም የበለጠ ኃይል እንዲያስታጥቅ ጠይቅ። ሰባተኛ ዘውድ። በሕልም ውስጥ ዘውድ ማድረግ እግዚአብሔር ወደ አመራር እየጠራ መሆኑን የሚያሳይ ምልክት ሊሆን ይችላል። ዘውዱ ንጉሣዊነትንና ሥልጣንን ይወክላል። እግዚአብሔርም ሌሎችን ወደ አንድ የጋራ ዓላማ ለመምራት የሚያስፈልገውን እንዳገኘ እያሳየ ሊሆን ይችላል። መጽሐፍ ቅዱስ በምሳሌ ምዕራፍ 8 ከቁጥር 15 እስከ 16 ነገሥታት በእኔ ይነግሣሉ፣ ሹማምንቶችም የቀናውን ነገር ይደነግጋሉ፣ አለቆችም በእኔ ያዛሉ፣ ክብሯንና የምድር ፈራጆችም ሁሉ ይላል። ይህንን ሕልም ካለምክ እግዚአብሔር በአንተ እንደሚያምንና ለዚህ ሚና እንዳዘጋጀ ወቅ። ስምንተኛ የዙፋን ክፍል ሕልም። በዙፋን ክፍል ውስጥ እንደሆንክ ሕልም ካየህ በእግዚአብሔር ቤት ውስጥ ለማገልገል የተጠራህበት ዕድል ሰፊ ነው። የዚህ ሕልም አውድ ዮሐንስ የእግዚአብሔርን ሰማያዊ ዙፋን ክፍል ራእይ ሲመለከት በራእይ መጽሐፍ ውስጥ ይገኛል። ይህ ሕልም ብዙውን ጊዜ በእግዚአብሔር ልዩ በሆነ መንገድ እሱን ለማገልገል እንደተመረጥክ የሚያሳይ ምልክት ነው። ልክ ዮሐንስ በእግዚአብሔር ፊት ለማገልገል እንደተጠራ ሁሉ አንተም በተመሳሳይ መንገድ ለማገልገል ተጠርተሃል። ይህ ጥሪ ለእያንዳንዱ ግለሰብ የተለየ ሊመስል ይችላል። ነገር ግን ብዙውን ጊዜ ለእግዚአብሔር ነገሮች ጥልቅ ቁርጠኝነት፣ ሁሉንም ነገር ለመተው ፈቃደኛ መሆንንና ሌሎችን ለማገልገል ጉጉት ማሳየትን ያካትታል። እንዲህ አይነት ሕልም አጋጥሞ ከሆነ እርሱ እንዴት እንድታገለግል እየጠራ እንደሆነ ለመረዳት የእግዚአብሔርን መመሪያ መፈለግ አስፈላጊ ነው። ጥሪህን አንዴ ካወክ በኋላ ለእርሱ ታዛዥ ሁን እና ፈተናዎች ቢገጥሙም ታማኝ ሁን። ዘጠነኛ የመስቀል ሕልም። እግዚአብሔር ወንጌላዊ እንድትሆን እየጠራ መሆኑን የሚያሳይ ሌላ ሕልም የመስቀል ሕልም ነው። ይህ ሕልም እግዚአብሔር የመዳንን ቃል እንድትሰብክ እና ሌሎችን ወደ ክርስቶስ እንድትመራ ይፈልጋል ማለት ሊሆን ይችላል። መስቀሉ የኢየሱስን መስዋዕትነትና ለኛ ያለውን ፍቅር የሚያሳይ ምልክት ነው እና የመስቀል ሕልም ካለምክ ያንን መልእክት ለማሰራጨት እየመረጠክ ነው ማለት ሊሆን ይችላል። በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ እንደሚለው የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነውና። አስረኛ የድምፅ ሕልም። ድምፅ ሲናገር የሰማህበት ሕልም አይተህ ታውቃለህ? ይህ ሕልም እግዚአብሔር ለተወሰነ ዓላማ እየጠራ መሆኑን ሊያመለክት ይችላል። ሆኖም ማስታወስ ያለብህ በጣም አስፈላጊው ነገር የነገረህ ድምፅ የተናገረው ነገር ነው። ድምፁ የእግዚአብሔርን ቃል በግልጥ የሚጥስ ነገር ከተናገረ የእግዚአብሔር ድምፅ ሊሆን አይችልም። ነገር ግን የተናገረ ድምፅ ከእግዚአብሔር ቃል ጋር የሚስማማ መመሪያ ከሰጠ ያ ድምፅ የእግዚአብሔር ድምፅ ነበር። ድምፁ ከእግዚአብሔር የተላከ መልእክት ሊሆን ይችላል፣ ወደ ዕጣ ፈንታህ የሚመራ። ጠንካራ የአቅጣጫ ስሜት ሊሰማ ወይም የተወሰነ እርምጃ ለመውሰድ ሊያስገድድህ ይችላል። 11ኛ መሰላል። የመሰላል ሕልም እግዚአብሔር ወደ ከፍተኛ መንፈሳዊ ደረጃ እየጠራ መሆኑን የሚያሳይ ምልክት ነው። ወደ ላይ እንድትወጣና ወደ እርሱ እንድትቀርብ ይፈልጋል። በማቴዎስ 6 ቁጥር 33 ላይ ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል እንደሚል። ጾምና የእግዚአብሔርን ቃል በጥልቀት ማጥናት በመንፈሳዊ ሕይወት እንድታድጉና ወደ መሰላሉ እንድትወጡ ይረዳችኋል። በያዕቆብ 4 ቁጥር 8 ላይ እንደተገለጸው ወደ እግዚአብሔር ቅረቡ፣ እርሱም ወደ እናንተ ይቀርባል። 12ኛ ዓሣ የማጥመድ ሕልም። በሕልሞቼ ውስጥ ዓሣ ማጥመድ ከምንም በላይ ነው። የእግዚአብሔርን አቅርቦት
እንዲሁም የወንጌልን ስርጭት ሊያመለክት ይችላል። ኢየሱስ ተከተሉኝ እኔም ሰዎችን አጥማጅ አደርጋችኋለሁ እንዳለ አስታውሱ። በምሳሌዎቹ በአንዱ ወደ እግዚአብሔር መንግሥት የሚገቡ የተለያዩ ሰዎችን ለማመልከት አሳን ተጠቅሟል። ስለዚህ አሳ ለመያዝ እያለሙ ከሆነ እግዚአብሔር ለሌሎች የምስራቹን ቃል ለማካፈል በሮችን እንደከፈተላችሁ የሚገልጽ መልእክት ሊሆን ይችላል። ውድ የእግዚአብሔር ቤተሰቦች በዚህ ቪዲዮ ላይ ከጠቀስናቸው እግዚአብሔር እርሶን እንደጠራውት ከሚያመለክቱ 12 ሕልሞች መካከል ምን ያክሎቹን በሕይወታችሁ አይታችኋል? በኮሜንት ላይ አስቀምጡልን፣ እናየዋለን። ከዚህ ቪዲዮ ምን እንደተማሩ ኮሜንት ላይ አስቀምጡልን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። ይህንን አገልግሎት በመደገፍ ከአገልግሎቱ ጎን ለመቆም በስክሪኑ ላይ ያለውን አማራጭ መጠቀም ይችላሉ። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።